ምን ማለት ነው? የራስን ህይወት ኖር ማለት ምን ማለት ነው? ምን እንደምላችሁ አላውቅም። በጣም ነው የሚያሳዝነው ሀይሚ ያለችበት ሁኔታ። ይሄ ቪዲዮ በፊት የሰራውበት ቪዲዮ ነው። መስዋ ሀይሚዬ የኔ ቆንጆ ተረጋጊ። ብሩክ መቼም አይክድሽም። ተረጋጊ። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ዛሬ ውስጥ ይጥብሽ ነው ያለው። በጣም ነው የምታሳዝነው። ነገር ግን ብሩኬን እየወነጀላችሁት ነው ቤተሰቦች። እውነት ፕራንክ አድርጋለሁ ብሎ ነው ሊነግራት ራሱ እያሰበ በጣም እየተጨናነቀ ነው። አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ስታሳዝን እግዚአብሔርን በጣም ታሳዝነው። እንዴት የምትበላው ግን ብሩኬ ማሳዝኖኛል። ስማ ዋዬ ተረጋጊ። ሁሉም ነገር በትዕግስት ይነግርሻል ብዬ ተስፋ አድርጋለሁ። እውነት ብሩኬ ዛሬ ለመናገር በቃ ከአፉ ላይ ነው የተመለሰው። ወይኔ የኔ እናት ባልወጣ ይሻለኛል፣ ባልወጣ እመርጣለሁ አለ። ሰረ ጠላትሽ አይውጣ። በስመ አብ ወልድ መንፈስ ቅዱስ። እንኳን ነፍስሽን አገኘሽ። ዋናው ጤና። እንደ ፍቅር አስጨናቂ የሆነ ህይወት እኮ በጣም እኮ ነው የሚያስጠላችሁ ህይወት። እግዚአብሔርን ወይኔ በስመ አብ ማፍቀር ከባድ ነው። የኔ ውድ ተረጋጊ። እውነት ብሩኬን ዝም ብላችሁ እዩት ቪዲዮውን። ለመናገርም እየቃጣው ነው። ካሜራ እንዳለ የሚያውቃል። እየዋሾሽ አይደለም፣ ቪዲዮውን ሰሙት። እየዋሾሽ አይደለም እያለ ነው ለመንገር ፈልጓል። ግን ደግሞ ካሜራው አለ እንደምንም ብሎ እየተቋቋመ ነው። የምሬን ስነግራችሁ ማለት ነው። ለምንድነው አይናችሁ መግለጥ የከበዳችሁ? በእናታችሁ እየዋሾሽ አይደለም። ምን ማለት ነው? ሃይሚ አንቺ ማጣት አልፈልግም፣ ካንቺ ጋር ማለት ብሩክ በፍጹም በሃይሚ ላይ አይደለም ቀርቶ እንደዚህ አይነት ነገር በጭራሽ አያደርግም። በጭራሽ በብዙ ነገር ማየት ማመን ነው እሱን ማለት ነው። እውነቴን ነው የምላችሁ። የሚያሳምኑ ነገሮች ነው የተናገረው ብሩኬ። በዚህ ጋር አገኘኋት በ6 ወር ምናምን የሚለው ነገር ውስጡ አረብሾታል ሃይሚ። ለዛ ነው ለምንድነው እንደዚህ የምትሆኚው? እመኑኝ ቤተሰብ ዛሬ ሃይሚ ስላለቀሰች በጣም ብዙ ነገር እየተናገራችሁ ነው ብሩኬን። ግን ነገ ታፍሩበታላችሁ። የምሬን ነው የምላችሁ። በጣም ሃይሚ ለመጀመሪያ ጊዜ ፕራንክ የተደረገችበት ፓርት ይሄ ፓርት ነው። ሃይሚ የኔ አይደለም። እኔ እኮ ምንም አውቀው ነገር የለም። እኔ እርግጠኛ አይደለሁም። ወይኔ ሃይሚዬ አይዞን። ኧረ በስመ አብ እንዴት ነው የማወራው? በኢየሱስ ኦፍ እንባዋ እንዴት እንደፈሰሰ፣ ፊቷ እንዴት ቲማቲም እንደመሰለ፣ ቡቡ እንዴት እንደተጨናነቀ። ወይኔ እነዚህ ልጆች ፍቅር ግን ፈጣሪ በስማ። እዚህ ጋር ማስመሰል አልፈልግም፣ መናሐረቅ አልፈልግም፣ ምክንያቱም ለቲክታከሮች መሳቂያ መሆን አልፈልግም። ነገር ግን ዛሬ ሃይሚ በጣም አሳዝናኛለች። ግን ደግሞ ብሩኬ ፕራንክ እንደሆነ ያስታውቅበታል። የምሬ ነው ልንገርሽ፣ ቅመምዬ እነግርሻለሁ፣ ከዚህ ስንወጣ እናስተካክላለን ምናምን እያለ የሚናገረው ማለት ነው። የእውነት ካሜራውን ባይኖር ይናገር ነበረ። በጣም ያሳዘኑኝ እግዚአብሔርን። በተለይ ሃይሚ በጣም አልቅሳ አለች። በስመ አብ በዚህ ልክ ኧረ በስመ አብ። ሰላም ጤና ይስጥልን ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ ፈጣሪ ይመስገን፣ ሁሉ ሰላም ነው። ለዛሬ ድምጼ በጣም ይቅርታ አድርጉልኝ። በተቻለ መጠን ሳልሰባብር ለማውራት ሞክራለሁ፣ ግን በጣም በቃ በስመ አብ ከብዶኛል ለመናገር። በጣም ያሳዝናል ማርያምን። ግን እግዚአብሔር ይመስገን ማለት አልነቃችም ሲሉ እንዴ የምርም በቃ እውነት እንዴት ነው የማያስቡት ምናምን እያልኩኝ ነበረ። ያው ሚፍታህ ከልጅቷ ጋር የሆነ ቪዲዮ ለቋልና አልነቃችም የሚለውን ፓርት ሰምቼ ጭበይ ከዛ አልጨርሻ አልሰማሁትም። ሌላውም ማለት ነው ሀብም እንደዚሁ እሱም ለቋል። ሙሉን ጨርሻ አላየሁትም። እሱን ሰምቻለሁና ብቻ ግን በጣም ማለት ይሄ ነገር ፕራንክ እንደሆነ 100% ያስታውቃል። 100% ብሩኬ እንደዚህ አይነት ነገር አያደርግም። እውነቴን ነው፣ አትሸወዱ። እውነት ሃይሚ ዛሬ ስላለቀሰች በጣም ስሜታዊ ያደርጋል። ያለቀሰችበት ፓርት በጣም ታሳዝነው። በጣም ከምነግራችሁ በላይ ታሳዝናለች። ግን ደግሞ ምንም ነገር አልተነገራትም። ምንም አታውቅም ሃይሚ። ምንም ሳታውቅ ፕራንክ ስትደረግ ይህች ናት ሃይሚ። አያችኋ ማለት እስከዛሬ ድረስ የሚሰራው ስራ የሆነ መጀመሪያ ላይ አታውቅም። ከዛ በኋላ ግን ይነገራታል። አሁን ግን ሳይነገራት ነው እስከ ጥግ ድረስ የተጓዘባት ማለት ነው።
የዚህ መጨረሻ ማለት ነው ቤተሰቦች ስታውቁት ማለት ነው የራሳችሁ የምታፍሩበት ነገር ስለሚሆን ተጠንቀቁ፣ ለንግግራችሁ ተጠንቀቁ። እኛ ምንም አናመጣም እንደዚህ ልጆች ማለት ነው መቼም እንደማይለያዩን እኛ እናውቃለን። እንደዚህ አይነት ፍቅር እያላቸው እነሱ እንለያይ ብለው ቢያስቡ ለራሱ እግዚአብሔር ራሱ አይለያቸውም። እግዚአብሔር ራሱ አይፈቅድም፣ የሚፋቀሩ ሰዎችን አይለይም። ግን ብሩኬ እዚህ ጋር ምን አለ ልጅ ሊኖር እኮ ነው ምናምን ስትለው ሀይሚ ማለት ነው ይሄን እኮ አይደለም እኔ ልጅ የለኝም እኔ አላቅም እኮ አላት። እና የሆነ በዛ መካከል መናገርም ፈልጓል፣ ግን ደግሞ የሆነ ለማለፍ የሚፈለገው ነገር አለ። ግን በቃ እኔ እንጃ እኔ መቋቋም ነው ያቃተኝ እግዚአብሔርን። አረ እኔ ማልቀስ አልፈልግም፣ ግን ፈልጌ አይደለም ሲጀመር ማልቀሴን ጨርሼ ከተረጋጋሁኝ በኋላ ነው ቪዲዮ እየሰራ ያለሁት። ግን በቃ ሳስበው በቃ እንባዬ መጣብኝ። ምንም ማድረግ አልችልም። ቤተሰቦች ይሄ ፊት ላይ ደግሞ ቪዲዮ ያስገባሁት እሱ ሌላ ጊዜ የተቀረጸ ቪዲዮ ነው። ቤተሰብ ማለት የሆነ እየሳኩ ምናምን ሲመስላችሁ እየቀለድኩ እንዳይመስላችሁ። እውነትን ለመናገር እኔ ሀይሚ በጣም አሳዝናኛለች። ግን ሀይሚን ብቻ ሳትሆን ብሩኬም ራሱ ነው ያሳዘነኝ። ለመሰላችሁ እዛ ፓርት ላይ እሱ እንትን እያለ ነው በቃ ማለት ለመናገር ልቡ እያሰበ ነው። ቅመሟ እኔን አታምኝም እመኝ ሲል አላምንህም ስትለው እሷም ትክክል ናት። እሷ በተረዳችበት መንገድም ልክ ናት። ምክንያቱም ከ6 ወር በፊት እዚህ ነበረ ከሷ ጋር እንደተኮራረፈ እኔ ሳኩር ፊት ሄዳለሁ እኔ ማን አለኝ ስትል አሳዘነችኝ። ማርያምን እንጃ ብስማ ይከብዳል እኮ ግን ፍቅር እግዚአብሔርን ለሚያውቀው ሰው ይከብዳል በጣም ማለት ነው። እና በጣም እኔ እንደ ዛሬ ልቤ ተነክቶ አያውቅም። ሀይሜ ለመጀመሪያ ጊዜ ልቧ ተሰብሮ ያየሁት መጀመሪያ ቀን የሚረዳኝ ሰው የለም። እኔ በዙሪያዬ እኔ ከወንዶች ጋር ስለምውል ወንድ መስላችኋለሁ መሰለኝ። በዙሪያዬ ሰው አለ ግን ከወንዶች ጋር ስለምውል ነው መሰለኝ ሴትም አልመስላቸው ብላ የዛን ሰዓት አልቅሳ የጠፋች ጊዜ የዛን ጊዜ የተሰማኝ ስሜት የዛን ጊዜ ያለቀስኩት ለቅሶ ዛሬ ላይ በቃ ፊቴ ላይ መጣብኝ። እግዚአብሔርን በጣም ሁለት ጊዜ ብቻ ሀይሚ በጣም ከልቧ አዝና ያየሁበት ያለቀሰችበት 2 ጊዜና በባለፈው ደግሞ ኤርፖርት ቡርኬ ሲሄድ 3 ብቻ። ከዛ ውጪ ሁሉም ነገር ውሸት ነው። አሁን ግን የዛሬው ግን እውነት ነው። በቃ እውነት እንጃ ብቻ በጣም እንጃ። ፈጣሪ ምንም ክፏችሁን አያሰማን። እውነት እዩም ውሸቷን እንደሆነ ተስፋ እናደርጋለን። ዛሬም ጉድት ያለ ቀሚስ ለብሳን የመጣችው ብቻ እመኑኝ ይሄ ነገር ከምንም ከቡታጅራ ዩቲዩበሮች ጋርም ተቀናብሮ የተደረገ ነገር ነው። ብቻቸውን የሆነ ነገር አይደለም። ሲቀጥል ሁሉም ልቅምቅም ብለው ነው እዛ የሄዱት። አንድ ሰው የቀረ የለም። ብቻ እዚህ ውስጥ ሀይሚ አታውቅም። ሀይሚ ብታቅ በዚህ ልክ እኔ ታለቅሳለች ብዬ በፍጹም አልጠብቅም። እኔ ሀይሚን ማለት ነው። እና ብሩኬ ራሱ ዛሬ በቃ አስተካክላለሁ፣ አይዞሽ ቅመምዬ፣ ተረጅኝ፣ እኔን እመኝኝ፣ እንዴት ብዬ ልመንህ ነው ያለችው። ትክክል ናት። እውነት ለመናገር ትክክል ናት። እሷ ግን ደግሞ እናንተ ተመልካቾች ስላለቀሰች ብላችሁ በእናታችሁ የብሩክ የሚያስጠላ ነገር ያልዋለበትን ነገር አታድርጉ። ነገ አብረው ናቸው እነዚህ ልጆች ማለት ነው። ይቆጫችኋል። እናንተ አድናቂዎች ናቸው፣ ሁሌም አብራችሁ ናቸው። እነሱ ማየት ትፈልጋላችሁ፣ ለእነሱ ሀሳብ አስተያየት መስጠት ትፈልጋላችሁ፣ ጥሩ ደረጃ ደርሰው እንዲህ እንትን እንዲሉ ትፈልጋላችሁ። ግን እነዚህ ልጆች ፕራንክ ነው ያደረጉት። ሜቢ እኔ እንደሚመስለኝ በባለፈው ቤኪ እንትን ሚፍታህና ሀይሚ እንደዛ አስረው ደብድበው እንትን ብለውት ነበር። አስረው ፕራንክ አድርገውት ነበር። ያንን 1 ሳምንት ሙሉ ሲጓተቱ ምን ሲሉ ቆዩ። ፕራንክ ይሄ ነው እንዴ ምናምን ብሎ ብዙ ጊዜ ቡርኬ ሙድ እያያዙበት ነበረ። እና ግማሾቻችሁ ምን ያርጋት ከዚህ በላይ ይረዳት ምናምን እያላችሁ ሙድ እያያዛችሁ ነበር። እና ይመስለኛል በቃ በከባዱ ልሂድ ብሎ ነው ብሩኬ በዚህ ልክ የተጓዘው እንጂ እመኑኝ ጭራሹንም እዩን ጓደኛውም አይደለችም ፍቅረኛውም አይደለችም። እንደው ምን አለች ትላላችሁ? ይሄ የዚህን ውጤት ብሩኬ አብራርቶ እንደሌላው ድራማ ተለባብሶ ከቀረ እውነት ነው ብለን የዛን ጊዜ ራሳችንን ራሱ ብናወራ ራሳችን ራሱ ወንጀለኛ አንባልም ማለት ፈጣሪ ማይኮንነን። ምክንያቱም ይሄን ነገር ፕራንክ መሆኑን ገልጾ አብራርቶ በትክክለኛው መንገድ ራሱን እንትን ብሎ ራሱን ንጹህ ክልል ካላደረገ ብሩኬ የዛን ሰዓት ነው መወቀስ ያለበት እንጂ ከዛ ውጪ ምንም አይነት ወቀሳ ሊወቀስ አይችልም። አሁን በጣም ዛሬ ኮመንታችሁ ልብ ይነካል። የምር ታገሱ። ይሄን ሁሉ ጊዜ ታገሳችሁ የለም ቢያንስ እንኳን የነገዋን ቀን እንያት በቃ ከዚህ በኋላ ማለት ነውና እሱ ራሱ በጣም ተጨንቆ ነው ያለው። እንኳን ይሄን ነገር እንኳን እሱ ሊያደርገው ቀርቶ ማለት ነው ከዚህ በፊት እንኳን መለኛው በዛን ሰዓት ፕራንክ ሲያደርጉት እኔ
አላገባም አልሄድም ሲሉት እንዴት ነው እናታችንን ታዋርዳት ነው ወይ? ተከብራ በኖረችበት አገር ነው ያለው። ስለዚህ እንዴት ነው እሱ እናቱ ቤት እየጎተተ ይዞ የሚሄዳትን ሴት ትቶ ሌላ እናቱ ማታውቃትን ሴት እንዴት ነው ይቺ ልጅ ከዚህ ልጅ ጋር ይተኛል ብላችሁ የምታስቡት? የምሬን ነው የምላችሁ። እንደገና ደግሞ ዛሬ መለኛው እኔ አላቃትም ጭራሽ ብሏል። ስለዚህ ከወንድሞቹ የበለጠ በእጃቸው ነው ያሳደጉት፣ እንደ አባትም እንደ ሁሉ ነገር ሆኖ ታውቃላችሁ። የሁሉም ትንሽ ነው ብሩክ ማለት ነውና በተቻላችሁ መጠን እንጃ ስሜት የሚነካ ነገር አትናገሩ። ሁሉ ጊዜ እሱን ማለት ያሳዝናል እኮ ግን ሃይሚን ስላሳዘነቻችሁ ነው የምትናገሩት። ግን ደግሞ በዚህ የሃይሚን ልብ መሰበር የሃይሚን እንትን አጠግኑትም። ሃይሚም ትክክል ናት ባለችበት ቦታ ላይ ዛሬ የተናገረችው ነገር ምንም የሚወድቅ ውድቅ ነገር የለውም። በጣም ነው የምታሳዝነው፣ በጣም ነው ልብ የምሰብረው። ነገር ግን በቃ ይሄ ነገር ህይወታቸው ሆኗል። አንዴ ፕራንክ የሚባል ነገር ህይወታቸው ሆኗል። ስለዚህ እሱ እኔ በከባድ እኮ ስለምታሳዝኑኝ ነው፣ በጣም ነው የምታሳዝኑኝ፣ ለዛ ነው ስለማዝንላችሁ ነው ብሏል። እና ብሩኬ ደግሞ ሃይሚ እንድታለቅስ ለምንም ደቂቃ እንድታለቅስ አይፈልግም። ሶ ተረዱት። በቃ ይህን ነገር ይጨርሰው በቃ ለአንዴና ለመጨረሻ። ነገር ወይ ይነግራታል ወይ ነግሯት እንዲሁ እያስመሰሉ ሊቀጥሉ ይችላሉ እንጂ በፍጹም ሃይሚ ማለት ነው ብሩክን እንደዚህ እሱን የሚቀናቀንባት ነገር መጥቶ ጭራሽ ተቋቁማ አሰራም። በቃ እኔ ይሄ እኮ አይደበቅም፣ ስሜት እኮ ነው፣ ፍቅር እኮ ነው፣ አትቋቋም በቃ። ስለዚህ ምንም ሳይነግራት ነው አሁን ይሄን ፕራንክ የተደረገችው። የመሬን ስነግራችሁ ምንም አታውቅም ሃይሚ። ምንም ካላወቀች እንደዚህ ናት በቃ። ለምን ከልቧ ነው፣ ንጹህ ነው፣ እውነተኛ ፍቅር ነው ያላት ከብሩኬ። በቃ ሊፋቅ አይችልም። ሁሉም ነገር ተነጋግሮ የሰሩት ከዚህ በፊት አልፏል። ሁሉ ነገር ግን ሳይነገራት ከሰራችሁ እውነታው ይሄ ነው። ሳይነገር ከሰራ ብሩኬ እውነታው ይሄ ነው። ትጎዳለች እሷ ከምንም በላይ። ሴት ልጅ ደግሞ ባፈቀረችው መከዳት በጣም ነው ስሜቷ የሚጎዳው። ስለዚህ እንዳያችኋት ነው በትንሹ እናንተ የእሷን ስሜት እንድትረዱ ይሄን ሁሉ መንገድ ተጉዟል እንግዲህ ማለት ነው ቤተሰቦች። ስለዚህ እኔ ብሩኬ መጥፎ ነገር ባትናገሩ ደስ ይለኛል የምሬን ስነግራችሁ። ምክንያቱም ስለተናገራችሁት እዚህ ጋር ምንም የምታመጡት የእሷን የተጎዳ ልብ የምጠግኑት ነገር የለም። በቃ ቢያንስ የሚግባቡበትን ነገር ነው ማቀራረብ ያለብን እንጂ ካሁን በኋላ ራሱ እሷ አልፈልግም ብላ ሌላ ነገር ብትል ራሱ በፍጹም ምንም ውሸት ነው፣ ውሸት። እግዚአብሔር ነው የምላችሁ ውሸት። ብሩኬናታ ሃይሚ መኖር አትችልም። በቃ የምሬን ስነግራችሁ። ይህን ስላችሁ ደግሞ ቅር አይበላችሁ። ይሄ እኮ እውነተኛ ፍቅር እኮ ነው። ማስመሰል እኮ ቢሆን ማለት ነው እንኳን ዛሬ ይችል ልታለቅስ ቀርቶ ከፋም አይላትም። ሄድ በቃ ነው የምትለው። ጭራሽ ፌንትም አትወድቅም። በቃ ይሄ ግን እውነተኛ ከልብ የመጣ ከልብ የፈነጨ ፍቅር ነው ቤተሰቦች። ስለዚህ ልንረዳቸው ይገባል የኛ ውድ ቤተሰቦች። በጣም ነው የጨነቀኝ እኔ ብቻ በስመ አብ። እኔም በኋላ ፊቴ ላይ አለ በኢየሱስ ስም። እሱ ራሱ ስላላለቀሰ ነው እንጂ በጣም ነው የተጨነቀው። በቃ ሊነግራትን ፈልጓል፣ ሊቋቋም ፈልጓል። ብቻ በጥሩ ነገር ይመጡልናል ብለን ተስፋ እናደርጋለን የኛ ውድ ቤተሰቦች። እንግዲህ ሰላማችሁ ብዝት ይበል። ብቻ በጣም ይከብዳል ቤተሰብ። ቻው፣ ደህና ደሩ። ቸር ወሬ ያሰማን ነገር ውብ ሀገሬ